ህዝባዊ ወያኔ ሓርነት ትግራይ ህወሓት ለ8 ዓመታት በመቀሌ ተወስኖ መቆየቱ በዚያ በቃል እያለ ነው። ወደ ቀድሞ የ27 ዓመታት ዙፋኑ መገኛ 4 ኪሎ ሊያስገባው ወይም ወደ አለመኖር ሊያሸጋግረው የሚችለውን ውሳኔ ለመወሰን 11ኛው ሰዓት ላይ ደርሷል የሚሉ መረጃዎች በስፋት ወጥተዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በጥቂት ቀናት ውስጥ የትግራይ ክልል ፕሬዝዳንት መሆናቸው በፓርቲው ሊታወጅ ይችላል እየተባለ ነው። የፓርቲው ማዕከላዊ ኮሚቴ አባላት ከቀናት በፊት በአክሱም ከተማ ባደረጉት ዝግ ስብሰባ ህወሓት ከጦርነቱ በፊት ወደ ነበረው ቁመና ተመልሶ የክልሉ አስተዳዳሪ መሆን እንዳለበት ወስኗል። የጊዜያዊ አስተዳደሩ መሪ ጀነራል ታደሰ ወረደም በጠቅላይ ሚኒስትር አብይ አህመድ 1 ዓመት የተራዘመላቸው ስልጣን ከህወሓት ይሁንታ አላገኘም። ጀነራሉ ከአክሱሙ ጉባኤ በኋላ በሰጡት መግለጫ ነገሩ ደም አፋሳሽ እንደሆነ ገልጸው በ4 ኪሎ ፈቃድ የተራዘመላቸውን ስልጣን አሳልፈው እንደማይሰጡ ለህወሓቶች ተናግሯል። ህወሓት ጊዜያዊ አስተዳደሩን የሚያፈርስ ከሆነ የፕሪቶሪያው ስምምነት እንደሚፈርስ፣ ይህም ሁለተኛ ዙር ግጭት እንደሚያስነሳ ብዙዎች ግልጽ አድርጓል። ጦርነት አይቀሬ መሆኑን በማወጅ ከህወሓት ያፈነገጡ የቀድሞ ጊዜያዊ አስተዳደር መሪዎች የተሰባሰቡበት ስምረት ፓርቲ የቀደመው የለም። የጌታቸው ረዳ ፓርቲ ህወሓት ስምምነቱን እያፈረሰ ነው፣ ስምምነቱ ከፈረሰ ደግሞ ውጊያ አለ ብሏል። የአብይ መንግስት እስካሁን ያለው ነገር የለም። ዶክተር ደብረጽዮን ገብረ ሚካኤል የትግራይ መሪ መሆናቸውን በቅርቡ ቢያውጁ ቀጥታ ወደ ኃይል እርምጃ ይገባል ወይስ ነገሩን በፖለቲካ ለመጨረስ ይሞክራል የሚለው ጊዜው ሲደርስ ይታወቃል። አሁን ግን ለ8 ዓመታት ቀውስና ውጥረት ተሸክሞ ሲጓዝ የቆየው የትግራይ ፖለቲካ አዲስ ነገር እያዋለደ መሆኑን እንመልከት። ከህወሓት ቁልፍ ሰዎች አንዱ ዶክተር አዲስ ዓለም ባሌማ ናቸው። ሰሞኑን ከትግራይ ዲያስፖራ ጋር በበይነ መረብ ያቀረቡት ሀሳብ ህወሓት በጥሩ ቁመና ላይ ሆኖ 4 ኪሎን በአጉሊ መነጽር እያየ መሆኑን ነው። ሻቢያ ለራሱ ሲል ነው፣ እኛም ለራሳችን ስንል ነው። ማለትም የጋራ ጠላት መጥቶብናል፣ የጠላት ወዳጅ ነው እንደሚባለው ከሻቢያ ጋር የነበረን ግንኙነት ታክቲካል የነበረ ቢሆንም አሁን ግን በአንድነት ልንዋጋ ወደምንችልበት ደረጃ አድጓል በማለት ከአብይ አህመድ አሊ ጋር ወደ ውጊያ መግባት አይቀሬ ነው፣ ብንገባም ነገሮች እንደባለፈው ከባድ አይደሉም የሚል መልእክት አስተላልፏል። በቀድሞው ግጭት ጊዜ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ሆነው ህወሓትን የቀጠቀጡ ኃይሎች ሁሉ አሁን የህወሓት አጋር ሆኗል። ይህ ለቡድኑ ትልቅ መተማመኛና ስኬት ተደርጎ ተቆጥሯል። ህወሓት እንደ ፋኖ ያሉ የአገር ውስጥ ታጣቂዎችን አጋር ከማድረግ ባለፈ ከሻቢያ በተጨማሪ የሱዳን ወታደራዊ መንግስትን ማስተማማኝ ደጀኑ አድርጎ ያነሳል። በቅርቡ በሱዳን ውስጥ ህወሓትና ደጋፊዎቹ ምክክር ማድረጋቸውም በሰፊው ተወርቷል። የሱዳን ወታደራዊ መንግስት በጠቅላይ ሚኒስትር አብይ አህመድ አሊ መንግስት ላይ ስር የሰደደ ቂም እንደቋጠረ ይነገራል። ተቀናቃኙ የዳጋሎ ጦር ትጥቅ ስንቅና ታጣቂ ከኢትዮጵያ እንደሚቀርብለት ብዙ ተብሏል። የሱዳኑ መሪ ጀነራል አልቡርሃን ይህን ለመበቀል ህወሓትን ይተባበራሉ። ህወሓት የሻቢያንና የሱዳንን ገንዘብ እንደመገበያያ የሁለቱን ሀገራት ወደቦችም ለሸቀጥና ለመሳሪያ ማስገቢያ እንደልቡ የመጠቀም እድል ማግኘቱን በተዘዋዋሪ ግልጽ አድርጓል። አብይ ሱዳን እና ሻቢያን አቅፎ ወደ መንበራቸው የሚያማትረውን ኃይል ለመመከት ከአሁኑ ጥረት መጀመራቸውን ብዙ ምልክቶች አሳይተዋል። የደቡብ ሱዳኑ ፕሬዝዳንት በቅርቡ አዲስ አበባ ነበሩ። ከተደረገላቸው ያማረና የከበረ አቀባበል ጀርባ እንደ ሱዳን ሻቢያና ህወሓት ያለው ጥምረት ዋነኛ አጀንዳ ነበር ተብሏል። በርከት ያሉ የአፍሪካ መሪዎችና የአህጉሪቱ ተቋማት አስተዳዳሪዎችም ወደ 4 ኪሎ መጓዝ አብዝተዋል። ይህም አብይ የአፍሪካ ህብረትን በቀጣዩም ግጭት ከጎናቸው ለማሰለፍ የጀመሩት መንገድ ነው ሊባል ይችላል። በቀደመው ግጭት ወቅት ህብረቱን ከጎናቸው በመዋል ስኬታማ እንደነበሩ ብዙ ተብሏል። ሄዌ ግን እንኳንስ የሳህል ባለድሎችና የናቅፋ ጀግኖች ተጨምረውልኝ እንዲሁም ጀግና ነኝ እያለች ነው። እነሆ 5ቱን አነጋጋሪ ጀነራሎቿ እናስተዋውቃችሁ። ሌፍተናንት ጀነራል ታደሰ ወረደ እናስቀድማቸው። ሌፍተናንት ጀነራል ታደሰ ወረደ ወይም ወዲ ወረደ በመቀሌ ከተማ የተወለዱ ሲሆን ቤተሰቦቻቸውም የእንደርታ ሰዎች እንደሆኑ ይገመታል። ወታደራዊ ህይወታቸውን በኢፌዴሪ መከላከያ ሰራዊት ውስጥ የስልጠና ዘርፍ ኃላፊ በመሆን የጀመሩ ናቸው። በተለይ በአብይ የሰላም ማስከበር ተልዕኮ ለ2 ዓመታት በመቆየታቸው በዓለም አቀፍ ደረጃ ይታወቃሉ። ጀነራሉ በቀድሞው ጠቅላይ ሚኒስትር መለስ ዜናዊ ወደ አዋሽ አርባ እንዲወርዱ መደረጋቸው በመካከላቸው የነበረውን ቅሬታ የሚያሳይ እንደሆነ ያስገምታል። ምዕራባውያንም ለአብይ ተልዕኮ የመረጧቸው ይህንኑ መከፋት ለፖለቲካዊ መጠቀሚያነት በመፈለግ እንደሆነ ይገመታል። በቅርቡ በነበረው የሰሜን ጦርነት ወቅት የታደሰ ወረደ ሚና ጎልቶ የታየ ነበር። በወቅቱ የትግራይ ኃይሎች ዋና አዛዥ በመሆን ሌፍተናንት ጀነራል ምግበ ኃይልና ተክላይ አሸብርን የመሰሉ ጀነራሎችን መርተዋል። በተለይም ዘመቻ ሉላ የተባለው ወታደራዊ እቅዳቸው የአብይን ጦር ከትግራይ እንዲወጣ ያስቻለ ድል ተደርጎ የሚወሰድ ነው። ጀነራሉ በዚህ ስኬታቸው እንደሚመኩም ይነገራል። ከጦርነቱ በኋላም የክልሉ ጊዜያዊ አስተዳዳሪ ሆነው ቢሾሙም
በሌሎች ጀነራሎች አመጽ ምክንያት ትግራይን መምራት ፈታኝ ሆኖባቸዋል። ወታደራዊ ስኬታቸው እንዳለ ሆኖ በ1992 ዓ.ም ከኤርትራ ጋር በነበረው ጦርነት በቡሬ በኩል አሰብን ለመቆጣጠር ያደረጉት ሙከራ እቅድ አልባ ማጥቃት በሚል በሌፍተናንት ጀነራል ዮሐንስ ገብረ መስቀል ተተችቷል። ይህ የመለስን ትዕዛዝ በመጣስ የተደረገ ውጊያ በሺዎች የሚቆጠሩ ወታደሮችን ሕይወት የበላና በሽንፈት የተጠናቀቀ እንደነበር ይገለጻል። ከወታደራዊ መስክ ባሻገር የጀነራሉ የግል ሕይወት ምስጢራዊነት የተላበሰ ነው። ይሁን እንጂ በዘጠናዎቹ ዝነኛ ከነበረችው ድምፃዊት ሃይማኖት ግርማ ጋር በሐረር ከተማ ተገናኝተው የፍቅር ግንኙነት እንደነበራቸው መረጃዎች ይጠቁማሉ። ሃይማኖት አሁን ላይ የምታሳየው የሀብት ምንጭ ከጀነራሉ ጋር እንደሚገናኝ የሚገመት ሲሆን ሁለቱ በጋምቤላ ውስጥ የንግድ ስራ እንደነበራቸውም ይነገራል። ጀነራሉ ስለሚመሩት የቤተሰብ ህይወት በግልጽ የሚታወቅ ነገር ባይኖርም በጆንስ ሆፕኪንስ ሆስፒታል የምትሰራው ዶክተር አዮዳ ታደሰ ወረደ የእሳቸው ልጅ የመሆን እድል እንዳላት ይገመታል። እነሆ ወደ ሁለተኛው ወሳኝ የቲዲኤፍ አዛዥ ማንነት ዘልቀናል። ስማቸው ከቲዲኤፍ ጋር ተቀራርቦ ከሚጠራ ጀነራሎች መካከል ምግባ ኃይለን የሚያህል አዛዥ የለም። እናም ምግባ ኃይለ የተባለ ጀነራል ማን ነው ብሎ መጠየቅ ይገባል። ስለ ውልደቱ ሲናገር ትግራይ ተወልደን ያደግንነን ይላል። ነባር የህወሓት ታጋይ ነው። ከ12ቱ የህወሓት ክፍለ ጦሮች ያንዱ አዛዥ ሆኖ ደርግን ጥሏል። ከ1983 በኋላም የ21ኛ ክፍለ ጦር አዛዥ ነበር። ጀነራል ምግበ በመከላከያ ውስጥ ለ20 ዓመት ሰርቷል። በ1990 የኢትዮ ኤርትራ ጦርነት ተሳትፏል። አካዳሚካሊ የመጀመሪያና ሁለተኛ ዲግሪ ያለኝ ባይ ነው። የቀድሞው የኢትዮጵያ አየር ኃይል አዛዥ ጀነራል አበበ ተክለ ሃይማኖት ግን ይህንን የምግበ ትምህርት ከአራተኛ ክፍል አይበልጥም ሲሉ ለደረጃ ኃይሌ ነግረውታል። የሆነው ሆኖ ጀነራል ምግባ ኃይለ አዲስ አበባ ውስጥ ጃን ሜዳ አካባቢ ያለውን የመከላከያ ስታፍ ኮሌጅ እንደመራ ይገለጻል። የሁለታ ማሰልጠኛም በሱ ይመራ ነበር። ስለ ሀብቱ ሲጠየቅ ለ7-8 ዓመት ቢዝነስ ጀምሬ ነበር በማለት አዲስ አበባ ውስጥ ፎቆች እንዳሉት አረጋግጧል። ንግድን የጀመራት ከመለስ ዜናዊ አስረስ ሞት በኋላ ነው። መጋቢት 2017 ዓ.ም ከኢትዮጵያ መከላከያ ሰራዊት በኩል የወጡ መረጃዎች ብርጋዲየር ጀነራል ምግባ ኃይለን አማራ ክልል ድረስ ዘልቆ በዘመቻ አንድነት ከፋኖ ጋር ተባብሮብኛል ማለቱን አትተዋል። በተመሳሳይ ጊዜ የወጡ ክሶች ደግሞ ጀነራሉን በህገወጥ የወርቅ ንግድ የከሰሱ ነበሩ። ጀነራል ምግባ ኃይለ ገና በህዳር ወር 2015 ዓ.ም የቲዲኤፍ አባላት በተሰበሰቡበት የትግራይ ጊዜ አስተዳደር ከድቶናል፣ ከፌደራል መንግስት ጋር ሆኖ ህወሓትን ለማፍረስ ጫፍ ደርሷል፣ እኛ የሰራዊቱ አባላት ይህንን ሴራ ከወዲሁ ማክሸፍ አለብን እያለ ሲናገር ወታደሮቹ የተቃውሞ ጉረምርምታ በማሰማታቸው ወዲያውኑ ሐሳቡን ቀይሮና ንግግሩን ገቶ አይ ይሄን የተናገርኩት እኮ በግሌ ነው የምልከታ የህወሓት አቋም እንዳልሆነ ወቁት፣ ሐሳቤን ካልደገፋችሁት ይቅርታ ጠይቃለሁ በማለት መካረሩን በዘዴ አርግቦት ነበር። እየቆየ ግን ያንን ንግግሩ ተግባራዊ አድርጎታል። ሶስተኛው የቲዲኤፍ አዛዦች ዝርዝር ውስጥ ያገኘነው ተጋሩ ጀነራል አብርሃ ተስፋይ ነው። በቅጥያ ስሙ ድንኩል ይሉታል። በማዕረጉ ሌፍተናንት ጀነራል ነው። ጀነራል ድንኩል በሰሜኑ ጦርነት ጊዜ በቆላ ተንቤን በርካታ ሰራዊት እንደተሰዋበት ይነገራል። ጥቅምት 2015 ዓ.ም ላይ ደግሞ በራያ ግንባር ተከስቶ ነበር። የኢትዮጵያ ፕሬስ ድርጅት እንደጻፈው ከሆነ ደግሞ ድንኩልን ያጅብ የነበረው ጎይተም ወልደ አረጋይ እጁን ለመከላከያ ሰራዊት ሰጥቶ ብዙ ምስጢር አውጥቷል። ጀነራል ድንኩል በተንቤን ግንባር ሳለ ኮሎኔል ባህታ ሐለፎም የተባለ ምክትሉ በመከላከያ ሰራዊቱ ተገድሎበታል። በአሁኑ የቲዲኤፍ ጦር ውስጥ አርሚ 42 የሚባለውን ኃይል ይመራል። ጀነራል አብርሃ ድንኩል የሚመራው አርሚ 42 እንጥቾ አካባቢ በምትገኘው ድብድቦ ውስጥ የሰፈረ ነው። ይህ አርሚ 42 የተባለ የቲዲኤፍ ክንፍ በዚህ ዓመት መግቢያ አዲስ ኮማንዶ ኃይል አስመርቋል። በምርቃ ስነ ስርዓቱ ላይ የተገኘው የአርሚ 42 ዋና አዛዥ ጀነራል አብርሃ ተስፋይ ትግራይ ራሷን ለመከላከል እየተዘጋጀች እንደሆነ ጠቁሞ ነበር። ጀነራሉ በቅርቡ ባደረገው ንግግር ትግራይ በመንታ መንገድ ላይ እንደምትገኝ በመግለጽ ተዋጊው ኃይል ለሚመጣው ነገር ዝግጁ እንዲሆን መመሪያ መስጠቱ የሚታወስ ነው። ጀነራል ድንኩል በ2017 ዓ.ም ከሻዕቢያ ጋር ውይይት ያደረገው የጀነራሎች ቡድን አባልም ነበር። የጀነራል ጌታቸው ረዳ ካሳይን ሊሸኙት ይችላሉ ተብለው ከተፈሩ የቲዲኤፍ አዛዦች መካከል ተጠቅሷል። 2014 ክረምት ላይ የወጡ መረጃዎች ደግሞ በአብርሃ ድንኩል የሚመራው አርሚ 42 ሜካናይዝድ ኃይል በታችኛው ተከዜ በኩል አድርጎ ወደ ወልቃይት መጋጠሚያ አቅጣጫ ሊገባ ሞክሮ ነበር። የኢየሱስ ሽመልስ የሴራ አርካብ የደም መንበር በተሰኘው መጽሐፍ ውስጥ ድንኩል የተባለው የትግራይ ጀነራል እፉኝ የማይሞሉ ልጆችን ይዞ የቀድሞ ጓዱ ይመራው የነበረውን የፌደራል መንግስት ሰራዊት እንደ ቄጠማ ይነሰንሰው ገባ ሲል የሚያወድሰው ጀነራል አብርሃ ተስፋይ በትግራይ ጦርነት የነበረው ሚና አወዛጋቢ ነው። አወዛጋቢነቱ ተቃዋሚዎቹ ብዙ ተጋሮዎችን አስፈጅቷል ከማለታቸው ይመነጫል። በዚያ ቀውጢ የጦርነት ጊዜ የኢትዮጵያ አየር ኃይል ገደልኳቸው ካላቸው የቲዲኤፍ አዛዦች መካከል የድንኩል ስም ተጠቅሶ ነበር። ነገሩ ግን ውሸት መሆኑን ድንኩል ዛሬም የኢትዮጵያ መንግስት ስጋት በመሆን አረጋግጧል። አራተኛው የዚህ ዝግጅት ትኩረት ብርጋዲየር ጀነራል ኃይለሥላሴ ግርማይ ወይም በቅጽል ስማቸው ወዲም በይተይ ይባላሉ። በቅርቡ ባነሱት
አሁን ትግራይን ለማስፈራራት እየተጠቀሙበት ያለውን ዘመናዊ ቴክኖሎጂና ብረታ ብረት ሊጠቀም የሚችል ወኔ ዛሬም አለ? ትናንት የነበረው ወኔ ዛሬም አለ ወይ የተሰኘ ጥያቄ ይታወሳሉ። በትግራይ ምድር እንቁ የሚያፈልቁ የወርቅ ጉድጓዶች ካሏቸው ጄኔራሎች አንዱ ወዲም ቤቴ ናቸው። ብርጋዴር ጄኔራል ኃይለ ሥላሴ የወርቅ መቆፈሪያ ማሽን ከውጭ ሀገር በማስገባት በፌዴራል መንግስት ሲያዝባቸው ለማስለቀቅ ሙከራ ሲያደርጉ መቆየታቸውም ይነገርባቸዋል። ብርጋዴር ጄኔራል ኃይለ ሥላሴ ግርማይ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበረውን ገንዘብ እንዲሰበስቡ ከተመደቡ ሰዎች መካከል አንዱ እንደነበሩ ጌታቸው ረዳ ካህሳይ አጋልጠዋቸዋል። በወቅቱ በመንግስት ባንኮች የነበረው 4 ቢሊዮን ብር እንደነበር የገለጹት ጌታቸው ረዳ ከዚህ ገንዘብ ውስጥ ብርጋዴር ጄኔራል ኃይለ ሥላሴ 1 ቢሊዮን ብር ገደማን የወሰደው ሲሉ ከሰዋል። በወቅቱ የግንባር አዛዥ ከነበሩት ብርጋዴር ጄኔራል ኃይለ ሥላሴ ስር የነበሩ ሌሎች ሰዎችም የተወሰነ ድርሻ መውሰዳቸውን ጌታቸው ረዳ ካህሳይ ያክለዋል። ለዚህም ይመስላል ፎርብስ የተባለ ዓለም አቀፍ መጽሔት በህዝብ ደም የከበሩ የጦርነት መሪዎች በሚል እትሙ ላይ ጄኔራል ኃይለ ሥላሴ ግርማይ ማለትም ወዲም ቤቴ በሰሜን ጦርነት ጊዜ ቢሊዮነር የሆነ ሰው እንደሆኑ አረጋግጧል። ጄኔራሉ ከ17 ዓመቱ የህወሓት ትግል ከኢትዮ ኤርትራውና ከሰሜን ጦርነት ተርፈው እንዲህ የሀብት ጌታ መሆናቸው ብዙዎችን ያስገርማል። በ2017 ዓ.ም መጋቢት ወር የወጡ መረጃዎች ወዲም ቤቴይ ከሻቢያ ጋር ሆነን በ10 ቀን ውስጥ አዲስ አበባ እንገባለን ስለማለታቸው አትተው ነበር። በዚያ ሰሞን የቲዲኤፍ ታጣቂዎች ጠቅላይ አዛዥ ወዲም ቤቴይ ሆኗል እስከመባል ደርሶ ነበር። የደህንነቱ ሰው ጌታቸው አሰፋም አጠገባቸው አለ ይባላል። ለዚህም ይመስላል መስከረም 2016 ዓ.ም ላይ ትጥቃችንን የምንፈታው ሉዓላዊ ግዛቶቻችን ከተመለሱና ሻቢያ ከመሬታችን ከወጣ በኋላ ነው ሲሉ ተደምጧል። የዚህ ዝግጅት የመጨረሻ ትኩረት ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ይባላል። የተቀጠለለት ስም ጆን መዲድ ይሰኛል። እስከ 2018 ጥቅምት ድረስ የኢትዮጵያን መንግስት በቀጥታ ጠላታችን ብሎ የሚጠራ ሰው ነው። በዚሁ የጥቅምት ወር የትግርኛ ንግግሩ ዋነኛው ጠላታችን ብልጽግና ነው፣ እዚህ ላይ ምንም ውዥንብር የለም፣ በዚህ ላይ የሚጠራጠር ካለ ማንም አይሰማውም፣ ጠላታችን የታወቀ ነው። ከዚህ በመነሳት የብልጽግና ዋነኛ ጠላት ደግሞ እኛ ነን። ፋኖ አይደለ፣ ባህር አይደለ፣ ጭልፋ አይደለ፣ ወላ ኦላ አይደለ፣ የብልጽግና ዋነኛ ጠላት እኛ ነን ሲል ተደምጧል። ከዚያ በፊት ደግሞ ሰራዊታችንን በማጠናከራችን አንሸማቀቅም፣ አናፍርም፣ በሰራዊታችን ዙሪያ የሚደረግን አሉታዊ እንቅስቃሴ በመመከታችን አንሸማቀቅም፣ አናፍርም፣ ፖለቲከኞች የራሳቸውን ስራ ይስሩ ብሎ ነበር። በ2017 ዓ.ም ክረምት ደግሞ የጆን መዲድ ታጣቂዎች የዋጅራት ሰልፈኞች ላይ ተኩሰው ንጹሃንን ገድለው ቁጣ ተቀስቅሶ ነበር። በዚያው ሰሞን በስጋት በጭንቀትና በፍርሃት የተወጣጠረው ጄኔራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የደቡብ ትግራይ ውስጥ በተካሄደ አንድ መድረክ ተበሳጭቶ እንደወጣ ሹፌሩና አካባቢውን በፍጥነት ለቆ እንዲያመልጥ በማዘዙ ሲያቢያ አንድ ህፃን በመኪናው ተገጭቶ ለከፍተኛ አደጋ መዳረጉ ተሰምቶ ነበር። የጄኔራል ጆን መዲድ ሹፌር በፕሪቶሪያ የሰላም ስምምነት መሰረት ከቲዲኤፍ ሰራዊት በዲዲአር የተሰናበተ ሰው ነበር፣ ግና ዳግም ተመልሶ የጆን መዲድ ሹፌር ሆነ። ከነገራችን ጋር ጆን መዲድ ወልቃይት የነኝ ሊልም ይቃጣዋል። በአንድ መድረክ ላይ አንድ ቀን እንዳጋጣሚ ሆኖ ዘር ስቆጥር ራስ ደጀና 10ኛ አያቴ ሆነው አገኘኋቸው በማለት ወልቃይት ውስጥ ደጀና የሚባለው ቦታ በስማቸው ተሰይሟል ያላቸውን ሰው አጣቅሷል። የሆነው ሆኖ ጆን መዲድ በአማራና በሸዋ ልሂቅ ላይ ጥላቻ ያለው ይመስላል። ጥር 2017 ዓ.ም ላይ ባደረገው ንግግር በሸዋም ይሁን በሰሜንና በደቡብ ያሉት ጠላቶቻችን ከዚህ በፊት እኛ ላይ ሲያደርጉት የነበረውን ሁሉ ዛሬም እያደረጉት ነው። ዛሬ ወደ ሸዋ አቅጣጫ ላለማየት የምንምልበት ቀን ነው። ወደ ሸዋ የሚያማትሩትን የፖለቲካ አመራሮቻችንንም የምናወግዝበት ቀን ነው። አው ሊወገዙ ይገባል ሲል መደመጡ የዚህ ጥላቻው አንድ ምሳሌ ሆኖ ይቀርባል። በ2018 ጥቅምት ወር መጨረሻ አፋር ክልልን ጥሶ ገባ የተባለው የቲዲኤፍ ጦር በዋናነት በጆን መዲድ የሚመራ ነበር ብለው ይጻፋሉ። ጆን መዲድ ከዚያ በፊት በመሆኒ ከተማ ባደረገው ንግግር የብልጽግና መንግስት ተዳክሟል፣ እኛ ከሻቢያ ከፋኖ ከሱዳንና ከሌሎች ኃይሎች ጋር በመሆን በምናካሄደው ጥቃት የ4 ኪሎ መንግስት ገልብጠን እንሸኘዋለን ሲል ፎክሮ ነበር። የሚሆነውን አብረን እናያለን። ሰሞንኛውን የመቀሌው ውጥረት መነሻ አድርገን በአምስቱ የቲዲኤፍ አዛዦች ማንነት ዙሪያ እንዲሁም አርብ በሚጠበቀው አስፈሪ ምርጫ ዙሪያ ያዘጋጀንላችሁ መሰናዶው ተጠናቋል። ሰናይ ጊዜ